ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአክብሮት ስግደት ስትሰግድ ልክ ናት ማለት ነው። ልክ ናት። አዎ በዚህ ጉዳይ ላይ እኔ ልክ አይደለም አላልኩም። የአክብሮት ስግደት አለ፣ የአምልኮ ስግደት አለ። በጣም አሪፍ ዋው፣ ደስ የሚል አንደርስታንዲንግ በእውነት። እሺ ለኔ ጥያቄ ተመልሶልኛል። በቃ ተመስገንም ይሁን ልደትም ይሁን ማንንም ሰው እንደፈለገ ማውራት ይችላል። ያንተ ድርሻ እምነትን መመለስ ነው። ሰላምታ ይቀርም። አዎ አይ ይቀርም ነበረ። አንተ ሳታስቀድሞ ቀረ። ጸብጸብ እያፈተፍክ ገባ። አላልኩም ለምን አላወራሁም። እናንተ ቢል ማሳየት አለበት። እግዚአብሔር አይደለም ይጾምልህ፣ እግዚአብሔር አይደለም ይሰግድልህ፣ እግዚአብሔር አይደለም ከሰማይ ወርዶ ለነዳያን ከኪስ ገንዘብ አውጥቶ የሚሰጠው፣ እግዚአብሔር አይደለም መልካም እንድትሆን የሚያደርግ ወይ ውስጥ እየገባ እግዚአብሔር አንተ ሮቦት ሆነ እሱ በማሽን ጠቅጠቅጠቅ እያደረገ እንደዛ አይደለም። ነፃ ፍቃድን ተጠቅሞ ዊሊንግን ተጠቅሞ ነፃ ፍቃድን ተጠቅሞ ዊሊንግን ተጠቅሞ ያ የእግዚአብሔር መንፈስ ወደ ቀናው መንገድ ይመራል። ቤተክርስቲያን የሚሄድ ስትፈልግ የሚመራ እሱ ነው። በቦታ ለተገለጠልህ ነገር ስትሰግድ ምንድን ነው ይባላል? እሱ ያው ስግደት አምልኮ ማለት ነው። ስግደት አምልኮ ይባላል እሱ። እሺ ዳዊትና እግዚአብሔር ተመሳሳይ ሰዓት ላይ አንዴ እንደተሰገደላቸው ታውቃለህ? አምልኮ ያልሆኑበት መንገዶችም ደግሞ አንድ ስግደት አንድ ሰዎች ተመሳሳይ በአንድ ጊዜ ለዳዊትም ለእግዚአብሔርም አንዴ እንደሰገዱ ታውቃለህ? ላሳይ ጥቅሱ ምን አይነት ስግደት እንደሆነ ትነግረኛለህ። እሱ መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 29 ከቁጥር 20 እንደዚህ ይላል። ልብ ብሎ አዳምጠኝ እሺ። ዳዊትም ጉባኤውን ሁሉ አለ። ልብ ብሎ አዳምጠኝ። ዳዊትም ጉባኤውን ሁሉ አምላካችሁን እግዚአብሔርን ባርኩ አላቸው። ጉባኤውም ሁሉ የአባታቸውን አምላክ እግዚአብሔርን ባረኩ፣ ራሳቸውንም አዘንብለው ለእግዚአብሔርና ለንጉሱ ሰገዱ ይላል። ለማን ለማሰገዱ? እግዚአብሔርና ለንጉሱ። የትኛው ነው አምልኮ? የትኛው ነው የጸጋ ስግደት? ኦኬ አሁን እዚህ ጋር ልብ ስር በጣም ወሳኝ የሆነ ሚና አለ ማለት ነው። እዚህ ጋር አሁን ለሰው የምታደርገውና ስግደት ነው የተሰገደው እሱ የአምልኮ ስግደት ነው። የአክብሮት ስግደት ለዳዊት የአምልኮ ሳይሆን የአክብሮት ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአክብሮት ስግደት ስትሰግድ ልክ ናት ማለት ነው። ልክ ናት። አዎ በዚህ ጉዳይ ላይ እኔ ልክ አይደለም አላልኩም። የአክብሮት ስግደት አለ፣ የአምልኮ ስግደት አለ። በጣም አሪፍ ዋው፣ ደስ የሚል አንደርስታንዲንግ በእውነት። እሺ ለኔ ጥያቄ ተመልሶልኛል። ስለዚህ ስግደት ሁሉ አምልኮ አይደለም ማለት ነው። የአክብሮትም አለ፣ ሁሉ አምልኮ ያው የአክብሮትም አለ የአምልኮም አለ ማለት ነው። እሺ እግዚአብሔር ያክብርልኝ። በጣም ቆንጆ ማብራሪያ ነው የሰጠው። አንተ ጥያቄ ካለ ደግሞ እኔን መጠየቅ ትችላለህ። ኦኬ እሺ የኔ ጥያቄ አሁን ቀደም እንዳልኩ ለተገለጠልህ ነገር ያው ለባሪያው ዳዊትም እዚህ ጋር ባመጣኸው ላይ ሲሰግዱ በሰዓቱ የተገለጠ ሰው ነውና የአክብሮት ስግደት ሰጠውታል። አሁን ለመላእክት እና ለሰማዕታቶች የአክብሮት ስግደት የተሰጠበት ቦታ እንደዚህ በመጽሐፍ ቅዱስ ክፍል አለ? ላልተገለጠልህ ነገር የአክብሮት ስግደትም ይሁን የአክብሮት ስግደትን ስለማምንበት እንደዚህ ሰማዕታት ለሆኑ ሰዎችና ለመላእክት ላልተገለጠ ነገር የሰገዱ ሐዋርያቶች ወይም ደግሞ ነቢያቶች አሉ። ያልገባኝ ነገር እዚህ ጋር ነው። እሺ ጥሩ ጥያቄ ነው የጠየቀው ዜዶ። ግን አንድ ነገር እዚህ ጋር የምነግርህ ምን መሰለህ፣ ስግደት ለመስገድ መገለጥ እና አለመገለጥ የትም ቦታ ላይ ጠይቆ አያውቅም። መጽሐፍ ቅዱስ ላይ የትኛውም ቦታ ለምሳሌ አንተ ለእግዚአብሔር ስትሰግድ ተገልጦልህ ነው? የትም ሰዓት ላይ እግዚአብሔር አይገለጥልህ። ስትሰግድ መጽሐፍ ቅዱስ ልመጣልህ ነው በእውነትና በመንፈስ ስለሚል ስለዚህ ለእግዚአብሔር ወይም ደግሞ እንዳጠቃላይ ስግደት የሚባለውን ነገር ለመስገድ መስፈርት ሆኖ በቦታ መገለጥ እና አለመገለጥ የትኛውም ሰዓት ላይ መስፈርት ሆኖ አያውቅም፣ ተጠይቆም አያውቅም። ግን እንዳጋጣሚ ሆኖ መጽሐፍ ቅዱስ ላይ የምናያቸው አብዛኞቹ ታሪኮች ለዳዊት የተሰገደለት እዛው ከነሱ ጋር በአካል ስለነበረ ነው። ስለዚህ እንደዛ ለዳዊት በአካል ስለተገኘ ተሰገደለት ማለት ለሌሎቹ በአካል ካልተገኙ አይሰገድላቸው ማለት አይደለም። እኛ በቤተ ክርስቲያን ውስጥ ለአንተ ለጠየቀው ጥያቄ በሐዲስ ኪዳን አድርጌ ልመልስልህ።
ከእኛ ጋር እንዳሉ በምን አይነት ሁኔታ ውስጥ ከእኛ ጋር እንዳሉና ከእኛ ጋር እንዳሉ አምነን እንዴት እንደምንሰግድላቸው ላሳይ። የአክብሮቱን ስግደት ማለት ነው። ተከታተለኝ። አንደኛ ቆሮንቶስ ላይ እየሄድኩልህ ነው። አንደኛ ቆሮንቶስ ምዕራፍ 13 ክርስቶስ ኢየሱስ ቤተክርስቲያንን መስርቷል አይደል? በአዲስ ኪዳን ዘይዶ እና እኛ ደግሞ ያመን ክርስቲያኖች ደግሞ ወደዚያች ቤተክርስቲያን ውስጥ እንጨመራለን አይደል? እንጨመራለን እና ሁላችንም ደግሞ ብልቶች ሆነን አካል ከተባለችው ቤተክርስቲያን ጋር እንገናኛለን አይደል? ኮኔክት እናደርጋለን። በጣም ዘይዶ ጥሩ። ከዛ ሐዋርያ ጳውሎስ ምን አለ መሰለ? አንደኛ ቆሮንቶስ ምዕራፍ 13 ቁጥር 12 ላይ ነው ይቅርታ፣ ሁለተኛ ቆሮንቶስ ማለት ነው። አም ሶሪ። እሺ፣ ሁለተኛ ቆሮንቶስ ነው ተካተት። አም ሶሪ፣ አንዴ ከይ ምዕራፍ 12 ከቁጥር 13 ምዕራፍ 12 ነው። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 13 አይሁድም ብንሆን የግሪክ ሰዎች ብንሆን ባሮችም ብንሆን ጨዋዎችም ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንደሆንን ተጠምቀናልና። ስለዚህ የተጠመቅነው በአንድ መንፈስ ስንት አካል ልንሆን ነው? አንድ አካል። ስለዚህ አንድ አካልን ሁላችን አንዱን መንፈስ ጠጥተናል። ስለዚህ ስንት መንፈስ ጠጥተናል? አንድ መንፈስ። አካል ብዙ ብልቶች እንጂ አንድ ብልት አይደለምና እኛ ብልቶች ሆነን ከአካሉ ጋር ተጋጥመናል። አልተጋጠመንም? ተጋጥመናል። ስለዚህ ከተጋጠምንና ሁላችን በአንድ መንፈስ አንድ ጥምቀት ተጠምቀን አንድ ከሆንን እና ወደ አንዲቷ ቤተክርስቲያን ውስጥ ከተጨመርን እና በክርስቶስ ኢየሱስ ከተሳሰርን ለመስገድ ጳውሎስ ለኔ በአካል መገለጥ ሳይሆን የሚጠበቅበት እኔ ለጳውሎስ የጸጋ ስግደት ወይ የአክብሮት ስግደት ለመስገድ ክርስቲያኖኜ ጳውሎስ በተጨመረባት በሐዋርያዊት ቤተክርስቲያን መግባት ነው የሚጠበቅብኝ። ስለዚህ እኔ ቤተክርስቲያን ውስጥ ስሆን እኔ ለምሳሌ ዛሬ ከጳውሎስ ጋር ህብረት እያደረኩ ነው። እኔና ጳውሎስ አሁን ተሳስረናል በመንፈስ በማን? በክርስቶስ ኢየሱስ በአንዲቷ ጥምቀት። ስለዚህ ቤተክርስቲያን ውስጥ ሆኜ የምሰግደው ስግደት ሐዋርያው ጳውሎስን በልቦናዬ አስቤ ለምሳሌ ብሰግድ ያንን አክብሬው ጳውሎስን ስሙን ጠርቼ አክብሬ ለጳውሎስ ብሰግድ እየሰገድኩ ያለሁት ጳውሎስ በአካል የግድ እንደዚህ ሊትራሊ ተገልጾልኝ ሳይሆን ከእሱ ጋር እኮ አንድ ብልት ሆነን ከአካሉ ጋር ስለተጋጠምንና አንዱን የጌታ የኢየሱስ ክርስቶስን ቅዱስ ሥጋውና ክቡር ደሙን ስለተቀበልን እና በአንዲት ቤተክርስቲያን ውስጥ ስላለን እኔና ጳውሎስ አንድ ነን። በቦታ ርቀት ውስጥ እንኳን ብንሆን በአንዲት ጌታ ቤተክርስቲያን ውስጥ ነን ማለት ነው። ኦኬ፣ አሁን በአስተምሮ ደረጃ ይህንን ልቀበለ እችላለሁ። ግን ቀድሞ የነበሩ ሰማዕታቶችም ይሁን ማለት ያው በመጽሐፍ ቅዱስ ውስጥ ካሉት ሐዋርያቶችም ይሁን ነቢያት ቀድሞ የተሰዉ ያለፉ አሉና እንደዚህ ያደረጉ አሉ። እንግዲህ መጽሐፍ ቅዱስ የተጻፈልን እንደምታውቀው በአካል በነበሩ ሰዎች አይደለ? ዜዶ ቦታ ላይ የነበሩ ሰዎች አይደለ የጻፉልን? አዎ፣ በአካል የነበሩ በቦታው የነበሩ ሰዎች። ስለዚህ በአካል የነበሩ እነዛው ቅዱሳን በምድር እየተመላለሱ እስከሆነ ድረስ እንደዚህ አይነት ክስተት ይከሰታል ብለን መጠበቅ አንችልም። ለምን መሰለ? እነሱ በሕይወተ ሥጋ በነበሩበት ሰዓት ላይ ስለሆነ ሲሰገድላቸውም እዛው ፊት ለፊት አለ። እኛ ግን መጽሐፉ እጃችን ላይ ሲደርስ እነሱ ከጻፉት ከብዙ ሺህ ዓመት በኋላ አይደለ? ስለዚህ እነሱ ልናገኛቸው የምንችለው እዛ መጽሐፍ ውስጥ በተደረሰው ድርሰት አይደለ? ቅድስናቸውን የሚያምን ነው እዛ መጽሐፍ ላይ ስላሉ አይደለ? ስለዚህ እኛ የግድ እንደነሱ ለመስገድ በአካል ከነሱ ጋር መገኘት ሳይሆን የሚጠበቅብን በመንፈስ በክርስቶስ ኢየሱስ አንድ መሆን ነው የሚጠበቅብን። ዜዶዬ እሺ፣ ይሄ ለእኔ በአስተምሮ ደረጃ ልውሰደው። ወደ ሌላ ጥያቄ ምናልባት የምትችል ካለ አይ በቃ እዚህ ጋር ዝም ብለህ እንትን በለው። እኔ በአስተምሮ ደረጃ ይሄንን አውስደዋለሁ። እሺ ዜዶ አሪፍ። ምን መሰለህ ዜዶ አሁን በመሰረቱ ይሄ የስግደት ጉዳይ ያን ያህል ቤዚካሊ እሹ ሆኖ አይደለም። ለመረዳዳትና እንደው አንደርስታንዲንግ ላይ ለመድረስ አብዛኛው ጊዜ ከኛ ቤተ እምነት ውጭ የሆኑ ሰዎች ትልቅ ቦትን ላይ የሚሆንባቸው ወደ ቤተክርስቲያን ለማየት ሆነ ለመመልከት ይሄ ስግደት የሚለው ነገር ነው እና እውነቱን ስንነግራችሁ በፍርሃትና በመንቀጥቀጥ ሆነን የምንሰግደው ለአንዱ አምላክ ለክርስቶስ ኢየሱስ ነው። ዓለማትን የፈጠርክ ጌታ ፈጥረህ የምታበላ ሰዎችንም ከሞት ወደ ሕይወት ያመጣ በኋላኛው ዘመንም ወደኛ የምትመጣ ወደ አንተም የምትወስደን አንተ ነህ የፍጥረታት ባለቤት እያለን የምንሰግደው ለእግዚአብሔር እንደሆነ በጣም ግልጽ መሆን መቻል አለበት። ግን እንደው መሰረታዊ በሆኑ ጉዳዮች ላይ ኢትዮጵያ ኦርቶዶክስ ቤተክርስቲያን ጥያቄ ያለ ወይ? ለምሳሌ በመዳን ጉዳይ፣ በኢየሱስ ክርስቶስ ጉዳይ ላይ
ኦኬ በነገረ ድህነት ላይ ማለት ይሄ አሁን ቀደም ወንድማችንም ገብቶ አምልኮ ሁሉ ስግደት ነው የሚል አይነት ነገር አመለካከት ሲናገር እኔ ደግሞ በውስጥ እያስቀመጥኩልህ ነበር አይደል? እንደዛ ብዬ አላምንም። ያለውን ነገር በዚህ ከጨረስን ነገረ ድህነት ላይ እኔ ያለኝ ጥያቄ ምንድነው? አብዛኛው ጊዜ ከአምስቱ ሶላ ቪዲዮዎች ውስጥ እምነት ብቻ የሚል ያው ሁሉም ያው እምነት ብቻ ስግደት ብቻ ስግደት ለክብር ለእግዚአብሔር ብቻ የሚል አይነት ብቻ የሚሉ ብዙ ነገሮች አሉና አምስት ብቻዎች መጀመሪያው እምነት ብቻ የሚል አስተምሮት እምነት ብቻ የሚል ትክክለኛ አስተምሮ አይደለም ተብሎ ይነገራልና የመጀመሪያው ጳውሎስ የሚናገረው አስተምሮና ያዕቆብ የሚናገረው መልእክት አይጋጭም ወይ? አብዛኛው ጊዜ ጳውሎስ እዚህ ጋር ጸጋው በእምነት አድናቸዋል ይላልና ለድነታችን የጨመርነው ነገር አለ ወይ? ብቻ ላንን የቻልንበት ምክንያት ምንድነው የሚል ነው። በጣም ጥሩ ጥያቄ ነው የጠየቀው። በነገራችን ላይ ኮር የሆነ ሀሳብ ነው ያነሳው። እንግዲህ በፕሮቴስታንቱ ዓለም እንደሚታወቀው አምስት ብቻዎች አሉ። ከነዛ አምስቱ ብቻዎች ውስጥ አንደኛው መጽሐፍ ቅዱስ ብቻ፣ እምነት ብቻ፣ ጸጋ ብቻ እያለ ይቀጥላል። ጳውሎስ ጸጋው በእምነት አድኗችኋል፣ ይሄም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንደሚያካ ከስራ አይደለም ይላል። በምን መልእክቱ ላይ? በኤፌሶን መልእክቱ ምዕራፍ 2 ቁጥር 8 ላይ 8 ይሄንን ይናገራል። እንደገና ደግሞ የጌታ ሐዋርያ ወይም የጌታ ወንድም ተብሎ በተለምዶ የሚጠራው ያዕቆብ ደግሞ በያዕቆብ መልእክት ምዕራፍ 2 ከቁጥር 24 ላይ ደግሞ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ብሎ ደግሞ ሲናገር እንመለከታለን። ታዲያ እነዚህ ሁለቱ ታዲያ እንትን የላቸውም ወይ? ግጭት የላቸውም ወይ? ነው የላቸውም። እንዴት እንደሆነ ላሳያችሁ። እንግዲህ እንደምታውቁት ሁላችንም በአዳም ምክንያት ሙታን ሆነን የሞተውን አዳም ለብሰናል አይደለ? ያንን ሙት የሆነውን የክርስቶስ የአዳምን ማንነት ለብሰናልና ሙት በመሆናችን ምክንያት ሞት ወደ ሁላችን መጥቷል እና በራሳችን ኃይልና በራሳችን ጸጋ ከዛ ነገር መውጣት አልቻልንም እና ከዛ ነገር መውጣት ባለመቻላችን ምክንያት ሞት አሸንፎን የሞት ባሪያ ሆነን ቀጥለናል እና እንደዛ የሞት ባሪያ ሆነን በቀጠልንበት ሁኔታ ውስጥ እያለን ክርስቶስ ኢየሱስ ከእግዚአብሔር አብ ተልኮ ወደኛ መጣና ያለ ስራ ሁላችንንም ከሞት ወደ ህይወት ከጨለማ ወደ ብርሃን አመጣን። ይሄ ኢኒሻል ሳሊቬሽን ወይንም ሰዎች ሁሉ በማመን በጸጋ በሚስጥራት በኩል የሚቀበሉት መዳን ነው። እዚህ ላይ ማንኛውም ሰው የራሱን ስራ ጨምሮ እዛ የመስቀሉ ስራ ላይ አዋቶ መዳንን መካፈል የሚችል አንድም ሰው የለም። በዚህም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጸጋው በእምነት አድኖናል፣ ያለ ስራችን የእግዚአብሔር ልጆች ሆነናል ብለን እናምናለን። ይህ በጣም ክሊር ነው። ኦኬ፣ ታዲያ ክርስትና የእግዚአብሔር ልጅ በመሆን ብቻ የሚቆም ነገር ነው ወይ? ኖ አይደለም። ታዲያ ያዕቆብ የተናገረው ምንድነው? ኖ ያዕቆብ ጋር ከመሄዳችን በፊት ራሱ ቅዱስ ጳውሎስ ራሱ ጸጋው በእምነት አድኗቸዋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ካለ በኋላ 2 ምዕራፎችን ዝቅ ብሎ እንደው ምን ብሎናል? በጸጋ ድነናል ማለት ያለ ስራ የእግዚአብሔር ልጆች ሆነናል። ከሞት ወደ ህይወት ስንመጣ በክርስቶስ ኢየሱስ የመስቀሉ ስራና ስራ ብቻ ነው እንጂ የሰው ልጆች ያሟጡት ጾም፣ ጸሎት፣ ስግደት፣ ምጽዋት፣ ወጥቶ መውረድ፣ መነሳት፣ መቀመጥ የሚባል ነገር የለውም። ይሄ ለሁሉ በጸጋ የተሰጠ ሰዎች እዛ ላይ የነሱ ተሳትፎ አምኖ በጸጋ ያንን ድነት መቀበል ነው የሚለው መሰረታዊ እምነታችን ነው። ቀጠል አለና ግን የእግዚአብሔር ልጅ ከሆንንስ በኋላ ጳውሎስ ቀጠል ብሎ ደግሞ ምን ብሎ ተናገረ? እኛ አለ ቁጥር 10 ላይ ልብ ብላ አዳምጠኝ ዜዱ ከያዕቆብ ጋር ላስታርቅልህ ነው። የእግዚአብሔር ልጅ ከሆንን በኋላ ከዳንን በኋላ ደግሞ ምን ይጠበቃል ከኛ የሚለውን ደግሞ ዝቅ ብሎ ምን አለ? እኛ ፍጥረቱ ነንና አለ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን አለ። ምኑን ለማድረግ? መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። እኛ ምኑ ነንና? እኛ ፍጥረቱ ነንና። በክርስቶስ ኢየሱስ በጸጋ የተፈጠርነው እግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ ለመስራት ነው። ለመዳን አስቀድመን የእግዚአብሔር ልጅ ለመሆን የምንሰራው ስራ የለም። ስለዚህ ያዕቆብ እየተናገረ ያለው ከመስቀሉ ስራ ቀድሞ ድነትን ለማግኘት ስለሚሰራ ስራ ሳይሆን በክርስቶስ ኢየሱስ የመስቀሉ ስራ ወደ ቤተክርስቲያን ህብረት ከተጨመሩና ከዳኑ በኋላ የጌታ ከሆኑ በኋላ ክርስቲያኖች ስለሚሰሩት መልካም ስራ እያወራ ነው እና ያ በእምነት ብቻ አይደለም። አምነ ወደ ክርስቶስ ኢየሱስ ህብረት ከተጨመርክ በኋላ አምነ ተጠምቀ ወደ ክርስቶስ ህብረት ከተጨመርክ በኋላ ደግሞ ክርስትና ወደ ጎን የሚኖር ህይወት ሳይሆን ወደ ላይ የሚኖር ነው። እግዚአብሔርን በመምሰል ህይወት የሚታደግ ስለሆነ በእምነት ብቻ ሳይሆን ሰው በስራው እንዲጸድቅ ታያላችሁ ብሎ አብርሃም መጀመሪያ እግዚአብሔርን በእምነት አገኘው።
የአብርሃም የእምነቱ ፍጻሜ ግን ምን ሆኖ ተሰራ? ምን ሆኖ ተገለጠ? በስራው ተገለጠ። አብርሃም ልጁ ይስሐቅን በመሰዊያው ባቀረበ ጊዜ በስራው የጸደቀ አይደለም ምን ካለ በኋላ እምነቱ በስራ ምንን አገኘ ማለት ነው? ፍጻሜነትን አገኘ እዛ ጋር። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድነናል ስንል ከሞት ወደ ህይወት፣ ከጨለማ ወደሚደነቅ ብርሃን፣ ከአዳማዊነት ክርስቶስ ኢየሱስን ወደ መልበስ እንዲያው በጸጋ መተናል። እየዳንን ነው ስንል ደግሞ ልክ ሐዋርያው ጳውሎስ በቲቶ መልእክቱ ምዕራፍ 3 ቁጥር 8 ላይ ምን ብሎ ይናገራል? ቃሉ የታመነ ነው አለ። በጣም እግዚአብሔርንም የሚያምኑት አለ በበጎ ስራ እንዲጸኑ አስረግጠ ነገራቸዋል። ምን እግዚአብሔርንም የሚያምኑት አለ። ስለዚህ አማኞች አማኞች ኦልሬዲ የእግዚአብሔር ልጆች ሆነዋል በጸጋ። ስለዚህ ያለ ስራ የእግዚአብሔር ልጆች ሆነዋል። በዚያም አማኝ ወይም ክርስቲያን ተብሏል። ከዛ በኋላሳ እግዚአብሔርን የሚያምኑት በበጎ ስራ እንዲጸኑ አስረግጠ ነገራቸው ብሎ ሲናገር ልክ ያዕቆብ እየተናገረ ያለው አማኞች የእግዚአብሔር ልጅ ከሆኑ በኋላ አስረግጠ ነገራቸው እንዳለ ጳውሎስ፣ ያዕቆብም በስራ እምነታቸው ምን ሊል ይገባዋል? በስራ ሊገለጥ ይገባዋል። ጳውሎስ ለምንድን ነው በስራ መጽናት ወይም ደግሞ በበጎ ስራ መጽናት አለባቸው አስረግጠ ነገራቸው ላይ ያለው ለምንድን ነው? ቁጥር 14 ላይ አንዳንዶች ደግሞ አለ ፍሬ ቢሶች ሆኖ እንዳይቀሩ፣ አንዳንዶች ደግሞ ምን ፍሬ ቢሶች ሆኖ እንዳይቀሩ ፍሬ ሊያፈሩ የግድ ስለሚያስፈልግ አለ በበጎ ስራ መጽናት አለባቸው። ቁጥር 14 ላይ እዛው ክፍል ላይ ጳውሎስ ለይቶ ነው የሚናገረው። የሰው ልጆች በህግ ስራ መዳን አይችሉም። በቃ ሁላችንም ከህግ በላይ ከጸጋ በታች ነን ያለን። በህግ መተላለፍ ምክንያት በመጣብን ሞት በጸጋ ድነናል በክርስቶስ ኢየሱስ በመስቀሉ ስራ። ያለ ህግ ማለት ነው። ያለ ህግ የሰው ልጆችን ሊያጸድቃቸው ወደ ክርስቶስ ሊያመጣቸው አልቻለም። ሁለቱ ተጣልተው የነበሩትን እንኳን በመስቀሉ ደም ሰላም አድርጎ ያቀረባቸው ክርስቶስ ኢየሱስ ለመዳን ሲመጡ ህግ ያለው እስራኤላዊና ህግ የሌለው አሕዛብ ዛሬ በክርስቶስ ኢየሱስ ፊት ጽድቅን የሚያገኘው በእምነት ነው። እስራኤላዊው ህግ አለኝ ብሎ ወደ እግዚአብሔር መንግስት ሊገባ አይችልም። አሕዛቡ ደግሞ ህግ የለኝም ብሎ ደግሞ ከመዳን ሊቀር አይችልም። ሁለቱን ሊያስማማ የሚችል ኤፌሶን 2:14 ላይ እንደተናገረ እነዚህን በመካከል ያሉትን ያስታረቃቸው በእምነት በኩል ነው ወደ ራሱ ያቀረባቸው። ስለዚህ በእምነት ወደ ራሱ ያቀረባቸው እና ይህንን የተናገረ ኦኬ እየዳንን ነው ስንል ድነታችንን እየፈጸመን ነው። በፍርሃትና በመንቀጥቀጥ ሆናችሁ መዳናችሁን ፈጽሙ አለ ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 2 ቁጥር 12 ላይ ቀጠል አለና ደግሞ ምን አለ? ይኸው ሐዋርያ ቅዱስ ጳውሎስ በሮሜ መልእክቱ በጸጋ እንደዳንን አስረግጦ የነገረን ሐዋርያ ማለት ነው። አስረግጦ ያለ ስራችን ድንቡሉ ሽራፊ 5 ሳንቲም ሳናወጣ መዳናችንን አስረግጦ የነገረን ሐዋርያ ጳውሎስ ደግሞ ምን አለ መሰላችሁ? እዚሁ ተመልሶ በዚህ በሮሜ መልእክቱ ምዕራፍ 2 ቁጥር 6 ላይ እርሱ ለእያንዳንዱ እንደ ስራ ያስረክበዋል አለ ሐዋርያ ጳውሎስ። ኦኬ በበጎ ስራ የሚጸኑት አለ የዘላለም ሕይወት ይሰጣቸዋል አለ። በበጎ ስራ የሚጸኑት እነዛ የዘላለም ሕይወት ይሰጣቸዋል። ክርስቲያን በጸጋ ድኖ ወደ ጌታ ከመጣ በኋላ በበጎ ስራ መጽናት አለበት። ለምን? ሁላችንም በክርስቶስ ኢየሱስ የፍርድ ወንበር ፊት እንገለጣለና ክፉ እንዳደረገ መልካም ሁሉም በክርስቶስ ኢየሱስ የፍርድ ወንበር ፊት ይገለጣል። እዛን ሰዓት ላይ ሁሉም በክርስቶስ ኢየሱስ የፍርድ ወንበር ፊት ይዳኛል። ስለዚህ ድነናል ስንል በጸጋ እየዳንን ነው ስንል ድነታችን እየፈጸምን እንድናለን ስንል ደግሞ ጌታ ኢየሱስ ክርስቶስ ወደዚህ ይመጣል፣ እኛንም ወደ እርሱ ይወስደናል ብለን እናምናለን። ይሄ ነው የኦርቶዶክስ እምነት ባጭሩ። ታንኪዩ። ለምን ብሩክ የሚባለው ልጅ አታወራው? ከተመቸ ከተመስገን ጋር አላወራም። ሰላም እንዴት ናችሁ? ልደት አንተ ባልኮ ላይ አንድ ጨምሮ ብናወራ ደስ ይለኛል። አሁን ባነሳ እስኪ ብሩክ ሰላም ብያለሁ። እሱ የጀመረው ስለሆነ አንዴ ከሱ አልጨርስና ከአንተ ጋር እቀጥላለሁ። ብሩክ እንደዚህ ማለት አትችልም። ችግር የለውም። እሱ የክርስቲያን ቤት ነው። ክርስቲያን የሆነ ሁሉ ከፈለገ ልደት፣ ከፈለገ ተሙ፣ ከፈለኩኔ፣ ከፈለገ ሌላም እነ ዮብም እነ ጋዲ መጥተው ማንኛቸው መናገር ይችላሉ። ዮሐና አንተ አይደለም ሰው የምትመርጠው። እሺ እሺ። አይ ጀምሮታል ማለት አይ ምንም ይሁን ማን አንተ አይደለም ሰው የምትመርጠው። በቃ ተመስገንም ይሁን ልደትም ይሁን ማንም ሰው እንደፈለገ ማውራት ይችላል። ያንተ ድርሻ እምነትን መመለስ ነው። እናነ ሰላምታ ይቀርም። አይ ይቀርብ ነበረ።
አንተ ሳታስቀድመው ቀረ ጸብጸብ እያፈጠርክ ገባ አላልኩም ለምን አላወራሁም እናንተ ልጀምራችሁት እሺ እኔው ሸማንኛው ሰዎች ጋር ላውራሽ ማናችሁም ጋር ነው ማይከን ሚውት አድርገውና ቆይ አንድ ጊዜ እሺ ታሙ ይመቻል አሁን ለማውራት አሁን ደግሞ እንዳጋጣሚ ደግሞ ሰው መጣብኝ በቃ እሺ ቀጥሉለት ሻ እንቀጥል ብሩኬ እሺ ሰላም እንዴት ነህ እግዚአብሔር ይመስገን አለ ጆን ዳንኤል ተፈታ ጋይሳ ይቅርታ ጀስት ኖይ እንትን አይጄ ነው ማለት ተፈቷል ጆን ዳንኤል ተፈቷል ዋው ማርጌታ ረዳው ጆን ዳንኤል ተፈታ በጣም እንኳን እግዚአብሔር ረዳው ጌታ ያን መስማ እንኳን እግዚአብሔር ረዳው እሱን የፈታ አምላክ ደግሞ ያው ለሙሴ ሰለሞንም ደግሞ ልክ እንደዚሁ ይድረስለት ከሰር ይፈታል ሰር መጥፎ ነው በሆስፒታል ያሉትን በስር ላይ ያሉትን ወገኖቻችን ሁሉ እግዚአብሔር አምላክ ያስባቸው አሜን እሺ ብሩክ ይቀጥል እሺ ስለዚህ ቅድም እያልክ ነበር መሰለ ድነት ፕላስ ስራ ያስፈልጋል እያልክ ነበርና ስፔሲፊክ አድርገ የበጎ ስራ እያልክ ነበር አይደለ እነሱን በጎ ስራዎችን በእኛ የጀመረ መጀመሪያ ማን ነው ኦኬ በጣም ጥሩ ስፔሲፊካሊ ግን መጀመሪያ ብሩክ ላስተካክለ እኔ ድነት ምን ድነት ፕላስ ስራ ነው ያልከኝ ድነት ፕላስ ያ መልካም ስራ እኔ ተጠበቅ ማለት ነው ምን ብዬ መሰለ የተናገርኩባቸው የዳኑ ክርስቲያኖች መልካም ስራ መስራት ማለት የተወለዱ እግዚአብሔርን ያመኑት ልጅነትን ያገኙ ክርስቲያኖች መልካም ስራ መስራት አለባቸው መልካም ስራ ካልሰሩ ድነታቸውን ያጣሉ መልካም ስራ መስራታቸው ደግሞ ወደ እግዚአብሔር መንግስት እንዲገቡ ያደርጋቸዋል ግን መልካም ስራቸውንም የሚሰሩት መጀመሪያ ከተቀበሉት ጸጋው አንፃር ነው በእግዚአብሔር ኃይል ነው ያንን ስራ የሚሰሩት ስለዚህ ከነሱ አይደለም እያልከን ነው ከነሱ አቅም አይደለም ይሰራል ሰውማ ይሰራል ሰው ግን ሲሰራ የሚሰራው የእግዚአብሔር ጸጋ ያገዘው ነው እኮ ያገዘው ነው ስትል አሁን ሰው በራሱ ግን ድነቱን ሊያስጠብቅ አይችልም እያልከን ነው ማለት ነው ሰው በራሱ ድነቱን አያስጠብቅም እያልኳለም ሰው በራሱ ድነቱን ያስጠብቃል ሰው በራሱ ድነቱን የሚያጣል ነፃ ፍቃድ አለው ሰው እኮ ድነቱን ሲያስጠብቅ እዚህ ጋር ድነቱን ያስጠብቃል ስትለኝ እገዛ ያስፈልገው ሰው በራሱ ካልከኝ በራሱ አቢሊቲ ይችላል ድነቱን ጀመር እኮ ሊነጣጠል እኮ አይችልም እኮ ብሩኬ ኦሬዲ እኮ ይሄ ሰው የእግዚአብሔርን ልጅነት የተቀበለ አይደል እንዴ ብቻውን እኮ አይደለም እኮ ከዚህ በኋላ እኮ በመንፈስ ቅዱስ የታተመ ነው ወደ ጌታ ቤተክርስቲያን የተጨመረ አይደለም ክርስቶስ ኢየሱስ በውስጡ ያለለት እሱም በክርስቶስ ኢየሱስ ይሆን አይደል እንዴ ብቻውን አይደለም እኮ ገና ከጅምሩ የሰውዬ አምኖ እኮ ወደ ጌታ ሲመጣ እኮ ከአዛብነት ወይንም ደግሞ ክርስቶስ ኢየሱስን ካለማወቅ እኮ ወደ ጌታ ሲመጣ ይህ ሰው አምኖ ሲጠመቅ የጌታን ሥጋና ደም ሲቀበል እኮ ህይወትን አግኝቷል ህይወት ክርስቶስ እኮ በውስጡ አለ ይህ ሰው ብቻውን አይደለም መንፈስ ቅዱስን ተቀብሏል በመንፈስ ቅዱስ ታትሟል ስለዚህ የሚሰራቸው መልካም ስራዎች እሱ ሲሰራ ከጎኑ ሆኖ አብሮ የተቀበለው የእግዚአብሔር ጸጋ ደግሞ ያግዘዋል ወዶ ፈቅዶ ግን አልሰራም ብሎ ደግሞ ከእግዚአብሔር ጸጋ መውጣት ይችላል ወይ አዎ ይችላል አለን እሺ አሁን እንደዚህ እናርገው አሁን ክሊር እንዲሆን ለመሰለ አሁን እግዚአብሔር መንፈስ ቅዱስ በእኛ ውስጥ አድሮ እሱ ያሰራናል ካልከኝ which is right ልክ ነህ መስማማበት ነገር ነው አሁን ግን በእኛ አቅም በመናደርገው ነገር ድነታችንን እናስጠብቃለን ወይ አንደኛው ጥያቄ የመጀመሪያው ምንድነው መሰለ በእኛ መልካም ስራ የጀመረው እግዚአብሔር ነው በእኛ መልካም ስራ የጀመረ እግዚአብሔር ይጨርሳል በእኛ መልካም ስራ የጀመረ እግዚአብሔር አስገድዶን አይደለም እኛ መልካም ስራ ለመስራት ፍሪ ዊል ማሳየት አለብን እግዚአብሔር አይደለም ይጾምልን እግዚአብሔር አይደለም ይሰግድልን እግዚአብሔር አይደለም ከሰማይ ወርዶ ለነዳያን ከኪስ ገንዘብ አውጥቶ የሚሰጠው እግዚአብሔር አይደለም መልካም እንድትሆን የሚያደርግ ወይ ውስጥ እየገባ እግዚአብሔር አንተ ሮቦት ሆነ እሱ በማሽን ጠቅጠቅ እያደረገ እንደዛ አይደለም ነፃ ፍቃድን ተጠቅሞ ዊሊንግን ተጠቅሞ ነፃ ፍቃድን ተጠቅሞ ዊሊንግን ተጠቅሞ ያ የእግዚአብሔር መንፈስ ወደ ቀናው መንገድ ይመራል ቤተክርስቲያን መሄድ ስትፈልግ የሚመራ እሱ ነው መልካም የተባሉ ነገሮች ላይ ፍላጎት ስታሳይ አንተ ያ የተቀበልከው የእግዚአብሔር ጸጋ ያግዛል ልክ ወደ ኃጢአት ስትሄድ ውስጥ ያለው የእግዚአብሔር ጸጋ ለምን አይከለክልህም ነፃ ፍቃድ አለ እኮ ለምን ዴማስን አልመከለከለም ነው አምሮ ይከለክላል ግን ትሄዳለህ አስሮ ያስቀራል ግን ትሄዳለህ ለምንድን ነው የምትሄደው ዊል ባልከው ነገር ላይ ህሊና ይነግርሃል ይሄ ነገር ሮንግ ነው ስትል እኮ መጥፎ ስለመሆኑ የሚነግርህ እኮ ማለት ነው መጥፎ ስለመሆኑ የሚነግርህ የእግዚአብሔር መንፈስ አይ ልክ አይደለም አይ ስተት ነው አይ ወደዚህ መሄድ የለብህም ግን አንተ ትሄዳለህ አስሮ ያስቀረህ
ፊልጵስዩስ 1:6 ላይ እናንብበው። ፊልጵስዩስ 1:6 ላይ እናንብበው። ከዛ ደግሞ ፊልጵስዩስ 2:12 ደግሞ እናነባለን። እዛው ከፊልጵስዩስ ደግሞ ፊልጵስዩስ 1:6 ላይ በእናንተ መልካምን ስራ የጀመረ እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህን ተረድቻለሁና ይላል። ማን ነው የሚፈጽመው? መልካሙን ስራ የጀመረው እሱ እግዚአብሔር ነው አይደል? የሚጨርሰው እስከ ኢየሱስ ክርስቶስ ቀን ድረስ የሚፈጽመው እሱ ነው። ምን አልከኝ? እንዲህ ይላል፣ በእናንተ መልካምን ስራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህን ተረድቻለሁ። ከላይ አንብበን፣ ከላይ ከፍ ብለን አንብበው። ምን ነው የሚለው? ላንብብልህ። ሁልጊዜ በጸሎቴ ሁሉ ስለእናንተ ሁሉ በደስታ እየጸለይኩ ከፊተኛው ቀን እስከ ዛሬ ድረስ ወንጌልን በመስበክ አብራችሁ ስለሰራችሁ ባሰብኳችሁ ጊዜ ሁሉ አምላኬን አመሰግናለሁ። በእናንተ መልካም ስራ የጀመረው ይላል። በእናንተ መልካም ስራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህን ተረድቻለሁና በእስራቴም በወንጌልም መመከቻና ምንድነው መጽኛ በማድረግ ከሁላችሁ ጋር 6 ብቻ ስለማይገናኝ ይገናኛል። አንዳንድ ከታች ድረስ ቀጣይ ክፍል ላይ ሁሉ ሄዳለ። በእናንተ መልካም ስራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽም ይህን ተረድቻለሁና በእናንተ መልካም ስራ የጀመረ እግዚአብሔር በእኛ ላይ ይፈጽመዋል። በእኛ ላይ መልካምን ስራ የጀመረ እግዚአብሔር በእኛ ላይ የሚፈጽመው እኛ ምን ስንሆን ነው? አማኝ ሆነን ከእግዚአብሔር ጋር ስንቀጥል፣ እግዚአብሔርን አምነነው ስንቀጥል። አመን ነው አሁን ለምሳሌ ነፃ ፈቃድ አለው። አንተን ያልተረዳው ምን መሰለህ? ሰው ነፃ ፈቃድ አለው። ድኖ ራሱ ከእግዚአብሔር ዋካው ያርጎ መውጣት ይችላል፣ መሄድ ይችላል፣ አልሰራም ማለት ይችላል። በእኔ ላይ የጀመርከውን ድነት አልፈልግም በቃ ብሎ ትቶ መሄድ ይችላል። ስለዚህ እግዚአብሔር እጅና እግርን ይዞ አይደለም የሚያሰራህ፣ እጅና እግርን ይዞ አይደለም የሚያሰራ። ይሄ ጥቅስ እየተነገረ ያለው የእግዚአብሔር ዓላማ ገብቶኛል። በጣም ትንሽ ነገር ፍሪላችንንማ ዋንስ እኮ ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ ስቀበለው ሳምነው አዳኝ ነው ስል የዛን ሰዓት ፍሪ ዊሌን ለዊሉ አስገዝቻለሁ። ኦኬ ስለዚህ ያን ዊሌን ስሰው ስለዚህ ፍሪ ዊል ሉዝ አድርገሃል ማለት ነው አንተ። ከዚህ በኋላ ፍሪ እና አለ የለህም ታዲያ ነፃ ፈቃድ ከይቅርታ ጋር ግን በዚህ ጉዳይ ላይ አሁን ያንተን እምነትና ያንተን ትምህርት መጽሐፍ ቅዱስን መሰረት አድርገህ ነግረኸዋል። ዋይናት ለምን የሱን እምነትና ትምህርቱን ደግሞ ጠይቀ መረዳት አለብህ። በተመሳሳይ ካልሆነ የራሱን ግላይ ሐሳብ ሲናገር ብቻ ነው የሚሰማው። ስለዚህ ጥቅስ ነው የማወጣው አይደለም። ኖ ብሩክ እንደዛ አይደለም። ቆይ አንድ ጊዜ ይወልደ አሁን አንተ እምነትህና ትምህርትህ ምን እንደሆነ ሳናቅ ነው ጀስት የኛን እምነትና ትምህርት ያስረዳል። ስለዚህ ለተሻ በተመሳሳይ ስለሱ እምነት መጽሐፍ ቅዱስን መሰረት አድርጎ መልስ እንዲሰጥ ጠይቀ ክሮስ ቼክ አድርገውና የሱን ትምህርት አገኘው። እንደዛ ይሻለው እንደተሻለ ነው ማስረዳችኋለሁ። እሱንም ደስ ይለኛል ባስረዳችሁ፣ ምንም ችግር የለውም። መጽሐፍ ቅዱስ መስመር ይዘን እንድናወራ እየተናገርክ ያለው ስራ ለድነት በአጭሩ አያስፈልግም ነው። ስራ ለድነት አያስፈልግም ሳይሆን እንድታገኘኝ ፖይንቴን ሰው ከዳነ በኋላ መንፈስ ቅዱስ እግዚአብሔር መንፈስ ቅዱስን በውስጡ ስለሚቀበል በመንፈስ ቅዱስ ተመርቶ መልካም ስራ የተባሉትን ገላትያ 5:22-23 ላይ ያሉትን እነሱን በሙሉ ያደርጋል። በራሱ አቅም ግን ሰሪው ማን ነው? ሰሪው እኛ፣ አሰሪው ደግሞ መንፈስ ቅዱስ። በቃ እኮ ሰሪው እኛ እኮ ማለት ምን እያደረግን ነው ማለት ነው? ከእግዚአብሔር መንፈስ ተነስተን ስራን እየሰራን ነው ማለት። በቃ ሰሪውኛ ከሆነ እኮ ታዲያ ምንድነው የሚያከራክረን? እንደሱ አይደለም። ሰሪው ማን ነው? ልንገርህ። እሺ የምንሰራው ሰው እኮ ነን፣ እኛ እኮ ነን የምንሰራው። በምድር ላይ የምንታየው እኮ እኛ። ቆይ ልንገርህ። አሁን ገላትያ 5 ላይ አውጥቼ ላንብብልህና ገላትያ 5 ጭራሽ እሺ አንዴ ላንብብልህ። የመንፈስ ግን 22 ላይ የመንፈስ ፍሬ ግን ይላል አይደለ? ያነበብከው ከሆነ ተከተለኝ። የተገለጡ ናቸው። ቆይ የተገለጡ ናቸው አይደል? ቆይ የመንፈስ ፍሬ ግን ይላል የሥጋ ስራዎች የተገለጡ ናቸው ይላል። ከላይ ጀምራ አይደል? ቆይ አንዴ የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት ይላል። ማንም ሰው በራሱ አቅም ሰላምን በውስጡ ማስፈን አይችልም። ኧረ እባክህ አንተ ይመስልህ። ቁጥር ስንት ነው የምታነበው? 22 ነው እያነበብኩልህ ያለው። 20 ነው አላልከኝም? 22 ነው ያልኩት። አልሰማኝ ይሆናል። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህት፣ ራስን መግዛት ነው። እነዚህ ያሉትን የሚከለክል ሕግ የለም። እነዚህ አሁን ፍቅር የሚባለውን ፍቅርና ደስታን ሰላምን
በራስ አንድ ሰው በራሱ ማምጣት ይችላል? ምን አልከኝ? በራሱ አንድ ሰው ፍቅርን፣ ደስታን፣ ሰላምን በራሱ በአቅሙ በስጋዊው ማምጣት ይችላል? ምን አይነት ሰላም ነው? ለምሳሌ ዓለም የሚሰጠው ሰላም ወይስ በክርስቶስ ኢየሱስ የሚመጣው ሰላም? በክርስቶስ ያለው ሰላም። እኛ ክርስቶስ ያለው ሰላም ምን አይነት ጥያቄ ነው የምጠይቀኝ? ሰው እንዴት በራሱ ላይ ያመጣ ይችላል? ቴንክ ዩ በቃ ያዝልኝ፣ እሱን ነው የምፈልገው። ስለዚህ አሁን የመንፈስ ግን ፍሬዎች ብሎ ሲናገር ደስታንም፣ ሰላምንም፣ ትዕግስትንም፣ ቸርነትንም፣ በጎነትንም፣ እምነትንም፣ የዋህነትንም፣ ራስን መግዛትንም አንድ ሰው በራሱ ሊያመጣ አይችልም። ልደት ጋር ተስማምተናል። ስለዚህ እነዚህ ነገሮች ምንድናቸው ማለት ነው? በኋላ አንድ ጥያቄ ኦኬ፣ ቁጥር 6 ላይ አንድ ጥያቄ ልጠይቅህ። እሺ ገላትያ 6:7 ላይ አትሳቱ እግዚአብሔር አይዘበትበትም ይላል። ልክ ነው አይደል? ሰው የሚዘራውን ምን ይላል? ያጭዳል። ክፉ ከዘራ ምን ያጭዳል? ያው ምን ግልጽ እኮ ነው። ክፉ ያጭዳል። መልካም ሲዘራስ? ያው መልካም ነው። በጣም ጥሩ። ቁጥር 8 ላይ በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳል ይላል። ምን ማለት ነው? በገዛ ስጋ የሚዘራ ከስጋ መበስበስን ያጭዳል ሲል ያው የስጋዊ ነገር የምታረከው ነው ከእግዚአብሔር ጋር ጣል ነው ስለሚል መጽሐፍ ቅዱስ። ስለዚህ ያው ትሞታለህ ማለት ነው። በጣም ጥሩ። በመንፈስ ግን የሚዘራ ከመንፈስ የዘላለም ሕይወትን ያጭዳል ማለት ነው። ይሄስ የዘላለም ሕይወትን ታገኛለህ። የእግዚአብሔር መንፈስ ተወሳለ ማለት ነው። በምን ስትዘራ? በመንፈስ። በጣም ጥሩ። በመንፈስ ስንዘራ የዘላለም ሕይወትን እናጭዳለን። ቀጠል ይልና ቁጥር 9 ነው ባንዝል በጊዜው እናጭዳለን ይላል። ማለት ባንደክም እያለ ነው አይደል? ያ ባንደክም ሲል በእንትን እንዳታረገው። አሁንም እኮ ወደኛ ቆይ አሁን በጣም የሆነ ሰዓት ላይ ጥፍ እንዳትል። ባንዝል በጊዜው እናጭዳለን፣ ባንደክም በጊዜው እናጭዳለን እያለ ነው። ባንሰለፍ ባንዝል ማለት ስድስት ነው እያነበብክ ያለው? 9ን እያነበብኩ ነው ያለው። 9ን ባንዝል በጊዜው እናጭዳለን ማለት ባንደክም እያለ ነው። ቸልተኛ ባንሆን ባንዝል በጊዜው እናጭዳለን አለና መልካም ስራ ለመስራት አንታከት ይላል። ምን ለመስራት? ምን ለመስራት? ፈቃድን እንድታስገዛ ነው እዚህ ነገር ያለው። መልካም ስራ ለመስራት ይላል። መልካም ስራ ለመስራት ምን አንበል ይላል? አንታክት። ስለዚህ ሰዎች ሳይታክቱ መልካም ስራን ሲዘሩ በመንፈስ ይዘራሉ። በመንፈስ ሲዘሩ ደግሞ የዘላለም ሕይወት ያጭዳሉ። ያጭዳሉ። እኔ እኮ እዚህ ጋር ለምን ጥያቄ ልደት ለምን ትቀይርብኛለህ? የኔን ሐሳብ እኔ እንደዚህ አላልኩም። በቃ እኮ ተግባባን። ቆይ አልተግባባንም እንዴ? ተግባባን። አንተ ጋር እኮ በዚህ ጉዳይ ተስማማ። አሁን ጥያቄ ልመልስ ነው። አሁን የመንፈስ ፍሬ ግን ብሎ ደስታን፣ ሰላምን፣ ትዕግስት የሚሉትን ከእግዚአብሔር አልመለስም። አንተ አልመለስም። ቆይ አሁን ምን አልከኝ? አሁን እግዚአብሔር ነው አንድ ያዳምጠኝ እና ሰላም፣ ደስታ ምናምን የሚል ትዕግስት የሚሉትን እነሱ ከእግዚአብሔር ነው የምናገኛቸው እንጂ ከኛ ልናገኛቸው አንችልም ብለኸኛል። ስለዚህ ፊልጵስዩስ 1 ላይ 1:6 ላይ ደስታ አንዴ ልጨርሰኝ። ፍጹም ደስታ፣ ፍጹም ሰላም፣ ፍጹም እውነተኛ መረጋጋት ሰው ከክርስቶስ ጋር በሚያደርገው ህይወቱ የሚያገኘው ነው እንጂ ከክርስቶስ ተለይቶ ለብቻው በሚያደርገው ዓለም የምትሰጠውን ደስታ ሊያገኝ ይችላል እንጂ ፍጹም ሰላም፣ እርጋታ ያለው ህይወት የሚገኘው ከክርስቶስ ኢየሱስ ጋር ሲኖሩ ነው እኮ። አዎ ቴንክ ዩ በጣም ጥሩ። አሁን እኮ ተስማምተናል እኮ እንደት ነው። አሁን ገላትያ 5:22 ላይ ያሉት በሙሉ ከእግዚአብሔር ነው ስትል እግዚአብሔር ነው የጀመረው። ይህ መልካምነት ሰላም ነው የሚሰጠን፣ ራስ መግዛት የሚሰጠን እግዚአብሔር ነው እያልከን ነው። ተስማምተናል። አንዴ ልጨርስ ልደት ሐሳብ ይላል። አሁን ወደ ፊልጵስዩስ 1:6 ላይ ስንሄድ በእናንተ መልካሙን ስራ የጀመረ አለ። ቅድም እንደነገርኩኝ ይህማ ከእግዚአብሔር ነው ያልከኝ ሰላምን፣ ደስታ የሚባለውን የጀመረ አለ እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህን ተረድቻለሁና። ይሄ ጀማሪውም እግዚአብሔር ነው፣ ፈጻሚውም እግዚአብሔር ነው። አንድ ጊዜ በመሀል የሰው ልጆች ግን ለእግዚአብሔር ወይም ደግሞ እግዚአብሔር ለሰጣቸው ለዛ መዳን አሜን ብለው ተቀብለው ከእግዚአብሔር ጋር አብረው መስራት አለባቸው። አብረው ነው የሚሰሩት። እግዚአብሔር ብቻውን ነው የሚሰራው። ስለዚህ እንደዛ ከሆነ ስለዚህ እግዚአብሔር እኛ ቁጭ ብለን አይደሊ እግዚአብሔር ሂድ ይለናል፣ ትሄዳለህ፣ ና ይላል፣ ትመጣለህ፣ ቁጭ በል ይላል፣ ቁጭ ትላለህ፣ ብላ ይላል፣ ትበላለህ፣ ተኛ ይላል፣ ጸልይ ይላል፣ ትጸልያለህ። እንደዛ አይደለም የምታረገው። ማንም ሰው እንደዛ አድርጎ አያውቅም። ከተቀበልከው ከእግዚአብሔር መንፈስ የተነሳ በጎነትን፣ መልካምነትን ምን ትላለህ? ታደርጋለህ። እነዛ መልካምነትና በጎነቶች የሚመጡት አንተ የምታደርጋቸው፣ የምትተገብራቸው፣ የምትሰራቸው እግዚአብሔር አምላክ ካንተ ጋር ስለሆነ እና የእግዚአብሔር ቅዱስ መንፈስ በውስጥ ስላለ። እሺ ላንብብልህ።
በተግባባን አሁን ለምን መሰለህ አሁን አንተ ጥያቄ ምንድነው? እኔ እናንተ የተለያየ ነው ምን ጋር ነው ጥያቄ? አሁን አንተ ስለድነት አይሁንም ትላለህ ወይንስ አትልም? አሁን ጉንጭ አልፋ እንዳይሆን እሺ ቆይ ልንገርህ ስራ ለድህነት ነው ብለህ ታምናለህ ወይንስ አታምንም? አይደለም ለዛ እኮ ነው የኛ ስለ ደግሞ ምን አየህ ስለዚህ ልዩነታችን እንደዛ ከሆነ ቅድም ምን ብለህ ነበር መሰለህ ባንዝል በጊዜው ምን እንላለን አለ ባንዝል በጊዜው ምን እንላለን እንደክማለን ያለው ነው እንዳንደክም ባንዝል በጊዜው እናጭዳለን አለ አይደለ ጳውሎስ? አዎ ምንድነው የሚታጨደው የኔ ጌታ? ባንዝል ብሎ የተናገረው ለማን ነው? ለራሱ ለክርስቲያኖች ራሱን ጨምሮ ራሱንም ጨምሮ ለገላት ለሁሉም ክርስቲያኖች በጌታ ለሆኑ ክርስቲያኖች የተናገረው ራሱን ጨምሮ ባንዝል ብሎ ራሱን ጨምሮ እናጭዳለን ሲል ራሱን ጨምሮ ነው የተናገረው። ራሱንም ጨምሮ እኮ ባንዝል ልመልስልህ ዕብራውያን 6 ላይ እንዳለው ኦኬ ገላትያ ላይ ነው ያለነው። ባንዝል በጊዜው እናጭዳለን ያለው ጳውሎስ ነው አይደል? ለሰነ እኮ ላምብ ብለህ ያልኩህ እሱ ላይ ነው ያለው ነው ወይስ አይደለም? አዎ ነው ያወራው ሰው አይደል? ስለዚህ ራሱንም ክርስቲያኖችንም ጨምሮ ነው የተናገረ ያለው አይደል? አጠቃላይ አዎ ምንድነው የሚያጭዱት እኮ እንድመልስልህ ደግሞ ስጠኛ አይደል? እሺ ምንድነው የሚያጭዱት? ቆይ 6:9 ላይ ባንዝል በጊዜው እናጭዳለን መልካም ስራ ለመስራት አንፈልግ አለ። እንደዚህ ሲል ምን እየተናገረ ነው ያለው? ክህደት እንዳይመጣ በመሃላቸው ቆይ አይደለም ቆይ እኔ ልጨርስልህ እኮ አንተ ታወራለህ ችግር የለውም። እያወራ ያለው በገዝ እንዴ እግዚአብሔር ነው መልካሙ ስራ የጀመረውና የሚጨርሰው እያለ እያወራ ያለ አሁን እዚህ ጋር አይደለም ኖ እሺ እስኪ ላምብና አንዴ ቆይ ክደትን ያልኩህ ትልቁ ላይ አድርገኝ። አዎ በክደት አጣዋለሁ ድነትን አንድ ትልቁ ላይ አድርገኝ። አይ በክደት ድነትን አታጣውም አይደለም። ምን የኔ ጥያቄ ስለማጣት አይደለም። አየህ ለዚህ ነው እኮ ፕሮቴስታንት የተባለ እንዳለ የተጠየቀውን ጥያቄ በቀጥታ የመለሰ ቀን ጉድ ይፈላል። እኔ ስለማጣት አይደለም እያወራን ያለው ስራ ነው እያወራን ያለነው ዘላለም ሕይወት ስለማግኘት ነው። ከላይ ምንድነው ያለ? በመንፈስ ብትዘራ በመንፈስ ከመንፈስ የዘላለም ሕይወት ምን ትላለህ? ምን ትላለህ ነው የዘላለም ሕይወት ምን ትላለህ ነው እያለ ያለው። ከላይ በመንፈስ ብትዘሩ ከመንፈስ አዳምጠኝ ፕሊዝ ከመንፈስ ምን ታጭዳላችሁ ነው ያለው። ኧረ ተረጋጋ። ነበብነው እኮ መልሰን እኮ ተረድቻለሁ ብለህ ከመጣ በኋላ ደግሞ ስናብራራው ነው ትንሽ ያዝ አድርጌ ስጠይቅ ሌላ ማለት ያስገኘም። ቆይ ልንገርህ አሁን ጥያቄዎች ነበረው። አሁንም ደግሜ ላስታውስ። አንተ ያልከኝ ስራ ለድህነት ይሆናል ወይስ አይሆንም ብለህ እንድታምኑ? ኦፍ ኮርስ ስራ ለድህነት ይሆናል። ቆይ ጨርሰህ ከዛ ምን አልከኝ? ምን አልኩህ? እኔ ስራ ለድህነት አያስፈልግም ብዬ ደመደምኩ። ኦኬ እኔ እናንተ ከዛሬ ደግሞ መለስኩ። እኔ እናንተ ደግሞ የምንግባባው በምንድን ነው መሰለህ? አሁን ኦኬ ስራ ለድህነት የማይሆን ከሆነ ሰው ከዳነ በኋላ ታዲያ ምንድነው የሚሰራው ስራ? በማን ነው የሚሰራው ስራ? ኦር ደግሞ በራሱ ሰርቶ መዳን ይችላል ወይ የሚለውን አታሳየኛለህ ማለት ነው። በጣም ጥሩ ጠይቅ። ላሳየህ በጣም ጥሩ። ቅድም ሳብራራ ምናልባት እኔ እኮ በጣም ብዙ ጊዜ እኛ ስናወራ ለመጠየቅ ብቻ ለመቃረን ብቻ ስለሆነ ልባችሁና ጆሮአችሁ የሚከፈተው የተናገርነው ነገር አትሰሙትም። ቅድም ማነው አንድ ልጅ ከጎኔ ቁጭ ብሎ ሲጠይቀኝ የነበረውን ጥያቄ መለስኩት። ለዚህ ነው ሲጀመር ለመዳን ሰርተን እናውቃለን። ለየትኛው መዳን በቃ ጥያቄ የመጀመሪያው ጥያቄ ለመዳን ስንሰራ ስለ የትኛው መዳን እያወራን ነው? መዳን አንድ ነው፣ ግን አስቀድመን ልጅነትን ስላጣንበትና ልጅነትን ለማግኘት የምንሰራው ስራ አለ ወይ? እሱን ልጅነት ለማግኘት አልኩኝ። እሱን ልጅነት ለማግኘት የምንሰራው ምንም ስራ የለም። አንዴ አዳምጠኝ ፕሊዝ። ስትጠይቅ በስነስርዓት አታወራ ወይ ሰው ጨርሳ አዳምጣት። ከመጀመሪያ ጀምሬ ስናገር ነበረ በአዳም ምክንያት ሁላችንም ልጅነታችንን አጠናል። ይሄ ግልጽ ነው። በአዳም ምክንያት ልጅነታችንን አጥተናል። ያጣነውን ያ ልጅነታችንን በእኛ ስራ መመለስ አልቻልንም። አብርሃም በራሱ ስራ መመለስ አልቻለም። ከሱ በኋላ የተነሱት እስከ ክርስቶስ መምጣት ድረስ ያለ ማንም ሰው ማለት ነው በራሱ ያንን ነገር ሊያመጣው አልቻለም። ስለዚህ ምን አደረገ? መራቆታችንን ያጣነውን ልጅነታችንን ሊመልስልን ክርስቶስ ሰው እስከመሆን ወደኛ ቀረበ። የኛም ባህሪ የራሱ ባህሪ ያደረገ፣ የባሪያን መልክ ያዘ፣ በምስሉም እንደምናየው ለመስቀል ሞት እንኳን የታዘዘ ሆነ አለ። ሰው ሆነና ልጅነታችንን መለሰው በጸጋ ያለ ስራችን። ከዛ የእግዚአብሔር ልጆች ተባለ። ስለዚህ የእግዚአብሔር ልጆች ከሆኑ ደግሞ የእግዚአብሔር መንግስት ወራሾች፣ ተስፋ ተካፋዮች ነን ማለት ነው።
ተካፋይ ያ ተስፋችን የሚፈጸመው ደግሞ ምን ስናደርግ ነው? አብረን ደግሞ ከእርሱ ጋር መከራ እንቀበል፣ አብረን ደግሞ ከእርሱ ጋር ምንድነን አለ? ወራሾች ነን አለ ጳውሎስ። ስለዚህ ክርስቲያኖች ኦርቶዶክሳውያን ይህንን የእግዚአብሔርን ልጅነት ለማግኘት በአዳም ምክንያት ያጣነውን የእግዚአብሔርን ልጅነት ለማግኘት የምንሰራው ስራ የለም። ጴንጤዎች እንዳትጠይቁን በቃ ይሄን ነገር ከዚህ በኋላ ፕሊስ በቃ መስማት አንፈልግም። ይሄን ከናንተ እኛ መልካም ስራ ብለን የተናገረ ያለነው ከምን በኋላ ነው? የእግዚአብሔር ልጅ ከሆንን በኋላ የእግዚአብሔር ልጅ ሆነን በእግዚአብሔር ቤት ውስጥ እያደግን ስለምንሰራው መልካም ስራ በፍርሃትና በመንቀጥቀጥ ሆናችሁ መዳናችሁን ፈጽሙ ብሎ የተናገረው እግዚአብሔር ልጅነትን በመስጠት መዳኑን በእኛ ፈጸመ አይደል? ጀመረ። እኛም ከዛ አሜን ብለን አምነን አዎ ክርስቶስ ኢየሱስ የዓለም መድን ነው፣ የዓለም ጌታ ነው፣ የአብ ብቸኛ ልጅ ነው ብለን አምነን ወደዛ መዳን ተቀላቀልን። ከዛ በኋላ እግዚአብሔር ልጆች ሆንን። እግዚአብሔር መንፈስ ተቀበለን። መንፈሱ ከመንፈሳችን ጋር እየመሰከረልን እኛ ደግሞ ምን እናደርጋለን? እንዳንቆረጥ መልካም ስራ እንሰራለን። ጳውሎስ እንደተናገረ ጸንታችሁ ቁሙ እንዳለ ጸንተን እንቆማለን። ስለዚህ ስንሰራ የዛን ሰዓት ላይ የምንሰራው የእግዚአብሔር መንፈስ ሳያግዘን ነው ወይ? አይደለም። የእግዚአብሔር መንፈስ ከተለየ ምን ጊዜም የዳንክ ሰው አይደለህም አስቀድመህም ማለት ነው። የእግዚአብሔር መንፈስ ግን አብሮ ካንተ ጋር ካለ የምትሰራው ያ መልካም ስራ መልካም ፍሬ ብዙ ፍሬ እያፈራ የሚሄደው ከተቀበልከው ከእግዚአብሔር መንፈስ አንፃር ነው። ስለዚህ ጳውሎስ እንዳትደክሙ ሲል ምን እያለ ነው? እንዳትዝሉ ሲል ምን እያለ ነው? ወደኋላ እንዳታፈገፍጉ፣ እንዳትዝሉ፣ እንዳትደክሙ፣ ወድቃችሁ እንዳትቀሩ፣ ጽኑ፣ በርቱ፣ ተግታችሁ ስሩ። ከዛም በመንፈስ የምትዘሩት ያ የዘላለም ሕይወት እንድታጭዱ ያደርጋችኋል ይላል። እሺ አሁን እኮ ያው ነው የምታወራው ሁሉ ድኛል። ከጥንተ አብሶ ድነናል፣ ልጅነታችን ተመልሷል። ጀመር ጥንተ አብሶ የሚባል ነገር የለም። ቆይ አንዴ ልጨርስልህ። አሁን ሳወራ በማለት ሰምቻለሁ። አሁን ጥንተ አብሶ የሚባል ነገር የለም። የሌለ ነገር ስታወራ ነው። አንዴ ቆይ ይኸውልህ አሁን ምን አልክ? ልጅነታችን ተመልሶልናል፣ በክርስቶስ ኢየሱስ አምነናል፣ ድነናል። ግን አሁን አልከኝ ለዚህም ኮም ነው ግን አሁን እንዳንቆረጥ እንሰራለን አልከኝ አይደለ? ፈስችሉ ፍሬ ማፍራት አንድ እንዳንቆረጥ ልክ ነው። አልተሰሰተ ያልከው እንዳንቆረጥ ካልከኝ እኮ የኔ ጥያቄም ልክ ነው። እኔ እያልኩ ያለሁት ኦኬ በጌታችን በኢየሱስ ክርስቶስ አምናችኋል፣ ግን ድነታችሁን ለማስጠበቅ አንድ ሰው እስከሚሞት ድረስ ኦኬ ድነቱን ለማስጠበቅ የሚሰራው ስራ አለ። ያንን ነገር ካልሰራ ድነቱ ሙሉ አይሆንም፣ አይድንም ያልኩ አይደል? ስለዚህ ሰው መልካም ስራ ካልሰራ ድነቱን ያጣዋል አያጣውም? ድነቱን ያጣዋል አያጣውም? ላገኝ ፈልጌ ነው የምትለው አይደል? አይደለም። አንድ ጊዜ ብቻ አንድ ነገር ብቻ ያ ሰው መልካም ስራ ካልሰራ ድነቱን ያጣዋል ወይስ አያጣውም? እኔ ቆይ ለመጀመሪያ መልስ ለምን አትመልስልኝም? አሁን ያልከው ልክ ነው። እኔ ያልኩ ነገር ልክ ነው ወይ? አሁን አንድ ሰው በኢየሱስ ክርስቶስ እምነት አምኗል፣ ልጅነቱ ተመልሶለታል። ያንን ልጅነቱን ግን አስጠብቆ ኦር ሳልቬሽኑን አስጠብቆ እስከ ለተሞቱ ድረስ ግን እንዳይቆረጥ መስራት አለበት ነው ያልከው አይደል? ከመጽሐፍ ቅዱስ ስቅስቅ አድርጌ ልመልስልህ እሱን ጥያቄ ነው። አይ መጀመሪያ ነው አይደለም በለኝ፣ ችግር የለውም ወደሱ መጣ እኮ ልመልስልህ እኮ ነው አይደለም በለኝ። መጀመሪያ ልደት ነው አይደለም ብዬ ልመልስልህ ነው አይደለም በለኝ። ልመጣልህ ጥያቄ ስላልጨረስኩ ሰዎች መልካም ስራን የሚሰሩት ድነታቸውን እስከ መጨረሻው ድረስ ለማስጠበቅ ነው ወይ? አዎ። መጽሐፍ ቅዱስ ይሄን ቃል ይደግፈዋል ወይ? አዎ። ቃሉ የታመነ እግዚአብሔርንም የሚያምኑት ይላል። አንዴ ቃሉ የታመነ ነው። ቲቶስ 3:8 ቃሉ የታመነ ነው። አዎ ብዬ ነው የጀመርኩት እንዳትረሱ። ቃሉ የታመነ ነው። እግዚአብሔርንም የሚያምኑት በመልካም ስራ በጥንቃቄ እንዲጸኑ እነዚህን አስረግጠ እንድትናገር ፈቅዳለሁ። እግዚአብሔርን የሚያምኑት በመልካም ስራ በምን እንዲጸኑ? በጥንቃቄ እንዲጸኑ። በቃ ኦፍ ኮርስ በጥንቃቄ እንድትጸኑ። ቀጠል ላለና ደግሞ ከወገኖች ያሉት ደግሞ ፍሬቢሶች ሆነው እንዳይቀሩ የግድ ስለሚያስፈልግ ነገር በመልካም ስራ እንዲጸኑ ይማሩ። ፍሬቢስ ሆነ እንዳትቀር። ፍሬቢስ ሆንክ ትቆረጣለህ። ከሰባት ጀምሮ አየህ ለዚህ የሳፍቱ አሁን እዚህ ጋር ነው። ከሰባት ጀምረው ማን እንደሚሰራ ይነግራል። ከሰባት ጀምሮ በቃ ጉንጭ አልባ ነው ከአንተ ጋር ውይይት። ከሰባት ጀምርና አንተ እኮ ነው ያመጣኸው መረጃው ነው ያረለው። በቂ ውይይት አድርገናል። ክርስቲያኖች መማር ያለባቸውን ነገር ተምረዋል። የሞኝ ዘፈን መልሶ መላሱን እዛው ከሚሆን የኛ የክርስቲያኖች እምነት በጣም ክሊር ነው፣ በጣም ግልጽ ነው፣ በጣም ደስ የሚል እምነት ነው ያለን። ለዚህም እግዚአብሔር የተመሰገነ ይሁን። በእውነተኛይቱ በጌታ ቤተክርስቲያን ስላለን እግዚአብሔር የተመሰገነ ይሁን።
ከሐዋርያት ትምህርት ያለየን በሐዋርያት ትምህርት ውስጥ ጸንተን እንድንቆይ ያደረገን የቅዱሳን አምላክ ልዑል እግዚአብሔር በእውነት የተመሰገነ ይሁን። ክርስቲያን እንደመሆናችን በጣም የሚያረካኝ ሁሌ ደስ የሚለኝ ማለት ነው ስናወራ ከመጽሐፍ ቅዱስ ጥቅስ ብድግ ፒክ እያደረግን ነው። እንዲህ ነው ምናምነው። አዎ ለመጽናት ነው ወይ? አዎ ይኸው ቲቶ 3 ላይ ጳውሎስ እንዲህ ብሏል። እንዳንቆረጥ ነው ወይ? አዎ ዮሐንስ በወንጌሉ ምዕራፍ 15 ከቁጥር 2 ላይ እንደዚህ ብሏል። መልካም ስራ መስራት አለባችሁ እንዴ? አዎ በጸጋው ድናችኋል ወይ? አዎ ኤፌሶን 2:8 ላይ በጸጋ ስለምናችሁ ነግሮናል። መልካም ስራ ያስፈልጋል ወይ? አዎ እዛው ምዕራፍ 2 ምዕራፎችን ወረድ 2 ቁጥሮች ወረድ እንዳልክ 10 ላይ ደግሞ እኛ ፍጥረቱንና ብሎ ደግሞ ጳውሎስ ተናግሯል። በፍርሃት በመንቀጥቀጥ ሆናችሁ ደግሞ መዳናችሁ ፈጽሙ ይላል። የእግዚአብሔር ጸጋ እያገዘን የእግዚአብሔር ኃይል እያገዘን በእኛ የጀመረው ያ የእግዚአብሔር መንፈስ ከኛ ጋር እስከሆነ ድረስ እኛ ከእግዚአብሔር እስካልተለየን ድረስ ከእርሱ ጋር እስከጸናም ክርስቶስ ኢየሱስን በልባችን እስካነገስ ነውና ከእርሱ ጋር እስከተጣበቅን ድረስ ማለት ነው። ከእርሱ ጋር እስከተጣበቅን ድረስ ያ የእግዚአብሔር መንፈስ እያገዘን መልካም ስራ እንሰራለን። ሲነርጂ ነው ድነት እኛና እግዚአብሔር ማለት ነው። እና ፈለይ ጨርሻለሁ። እኔ ስለነበረን ጊዜ እግዚአብሔር የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። እናመሰግናለን።